መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ወደ መካከለኛው ምስራቅ ያመራናል። የአሜሪካና የኢራን የተኩስ ልውውጥ ዛሬም ተባብሶ ቀጥሏል። አሜሪካ የመርከቦች እንቅስቃሴ እያወኩ ነው ባለቻቸው የኢራን ወታደራዊ ኢላማዎች ላይ አዲስ ጥቃት ፈጽማለች። ፕሬዝዳንት ዶናልድ ትራምፕ አካሄድ ነው ማስተካከል አለበት በማለት ካሰቡት በኋላ የአሜሪካ ጦር በፈጸመው ጥቃት በሆርሙዝ ሰርጥ የመርከቦች ደህንነት አደጋ ላይ የሚጥሉ የኢራን ወታደራዊ ኢላማዎች መትቻለሁ ብለዋል። ኢራን በበኩሏ በባህሬን በኩዌት ጨምሮ በቀጠና የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሟን ገልጻለች። ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በሰጡት አስተያየት ኢራን የሚቀጥለው ሳምንታት ውይይት ካልተመለሰች አሉ ድልድይና የኃይል ማመንጫ ጨምሮ ቁልፍ መሰረተ ልማቶች ጥቃት ኢላማ እንደሚሆን ማስጠንቀቃቸው ይታወሳል። የኢራን ተደራዳሪ የሆኑት ከፍተኛ ባለስልጣን መሐመድ ባጋር ጋሊ በበኩላቸው ሀገራቸው በተኩስ አቁም ስምምነቱ ካልተጠቀመችበት ድረስ ለስምምነቱ ተገዥ ሆና የምትቀጥልበት ምንም አይነት ምክንያት የላትም ብለዋል። የአሜሪካ ጦር ማዕከላዊ እዝ ሴትኮም ባወጣው መግለጫ በጥቃቱ የኢራን ወታደራዊ ማዘዣ ማዕከላት፣ የአየር መከላከያ ጣቢያዎችና ሚሳኤል ድሮኖች መሰረተ ማከማቻዎችና መሰረተ ልማቶች ላይ እንዲሁም የባህር ኃይል መከታተያ ጣቢያ ኢላማ ማድረጉን አስታውቀዋል። ቴህራን በአሜሪካ የተፈጸመባትን ጥቃት ተከትሎ በባህሪን ጆርዳንና ኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ መውሰዷ ታውቋል። አሜሪካና ኢራን መካከል ለተወሰኑ ጊዜያት ጋብ ብሎ የነበረው የተኩስ ልውውጥ ባለፈው ሳምንት በድጋሚ ካገረሽ ወዲህ ሆርሙዝ ሰርጥ እንዲሁም በቀጠና ያለው ውጥረት መባባሱ ነው የተገለጸው። በዚህም ጉዳይ በሰፊ የዜና ትንታኔያችን አካተናል። በዛሬው ዘገባችን በመካከለኛው ምስራቅ ያለው ኢራንና አሜሪካ ጦርነት ዳግም ከተጀመረ ጀምሮ ወዲህ እጅግ አደገኛ ነው የተባለ ለውጥ ተከስቷል። ውጥረቱም ተባብሷል። ኢራን ማነች? ኢራንስ በመካከለኛው ምስራቅ ምን እያደረገች ነው? ኢራን በጎረቤቶቿ ላይ ከፍተኛ የተባለ ቀውስም እያስከተለ ነው። ከፍተኛ የሆነ የድሮንና የሚሳኤል ጥቃት እያደረሰች ነው። አሜሪካም ወታደሮቿንና የጦር መሳሪያ አውሮፕላኖቿን ወደ እንግሊዝ አሽሽታ እንደገና ተደራጅታ ልትመጣ ነው የሚለውና በመካከለኛው ምስራቅ ያለው ውጥረት እጅግ አሳሳቢ መሆኑን እየተባለ ነው። በዚህም ጉዳይ በሰፊ የዜና ትንታኔያችን አካተነዋል። ቆይታችሁ ትሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ ከኢራን ጋር ከተጀመረው ውጥረት ወዲህ እጅግ አደገኛ የተባለ ለውጥ ተከሰተ። ይህ የሆነው የኢራን መሰረተ ልማቶችን ኢላማ ያደረገው ጥቃት ዓለምን በስጋት ውስጥ ከተዋል። የደረሱት አዳዲስ መረጃ እንደሚያመለክቱት በአሜሪካ የተፈጸሙ የአየር ጥቃቶች በባንድር አባስና በሽራዝ መካከል የሚገኘው ቁልፍ ድልድይ ሙሉ በሙሉ ኢላማ አድርጓል። ይህ ቦታ በደቡብ ኢራን ውስጥ እጅግ አደገኛ ወሳኝ የሆነው የትራንስፖርት መስመር መሆኑ ይታወቃል። የተኩስ ልውውጥ በቀጣዩ ሰዓት ወደ ሌሎች ስትራቴጂካዊ ቦታ ይስፋፋ ይሆን? ዓለም አቀፍ ማህበር በከፍተኛ ስጋት እየተከታተለው ነው። በመሆኑም የኢራን IRGC የአየር መከላከያ ስርዓት ዋጋው F-35 የጦር ጀት የሚበልጥ የአሜሪካ MQ ድሮን በጥይት መቶ ጣለ። የኢራን እስላማዊ አብዮታዊ ጥበቃ ጓድ ወታደር ኮርፖስ እንዳስታወቀው ዛሬ ውዱን የአሜሪካ MQ-9 ድሮን መቶ የጣለው የአሜሪካ ባለስልጣኖችና ሚሳኤሎች ጨርሰናቸዋል ማለቱን ተከትሎ መግለጫ በተሰጠበት ዕለት በመሆኑ ብዙዎችን አስተባብሏል። የአሜሪካ የኢራን የተኩስ ልውውጥ ዛሬም ተባብሶ ቀጥሎ አሜሪካ የመርከቦች እንቅስቃሴ እያወኩ ነው ባለቻቸው የኢራን ወታደራዊ ኢላማ አዲስ ጥቃት ፈጽማ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በሰጡት አስተያየት ኢራን የሚቀጥለው ሳምንት ወደ ውይይት ካልተመለሰች መሰረተ ልማቶችና የኃይል ማመንጫ ጣቢያዎች ጨምሮ ቁልፍ መሰረተ ልማቶች የጥቃት ኢላማ እንደሚሆኑ ማስጠንቀቃቸው ይታወሳል። የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ አሜሪካ በባህር ሰላጤው ሀገራት ያላትን ቁሶችና ከፍተኛ የኢኮኖሚ ምንጮች በኢራን እንዲነዱ ከምታደርግ ወደ ሀገሯ መልሳ አለመጠቀሟ ወይም እርዳታ ለሚፈልጉ ሀገር አለመስጠቷ ስልጣኔዋ ሳይሆን ውድቀቷ የሚያሳይ ነው ተባለ። ትራምፕ አንዱ ስህተት ወደ ሌላ ስህተት እየደራረቡ በቀጠናው ለመውጣት መንገድ ከመክፈት በተጨማሪ ትልቅ ነች የሚሏቸው አሜሪካ ከዓለም አቀፍ ኢኮኖሚና ፖለቲካ ማህበረሰብ እሴት እየነጠላ መሆኑን ለዓለም ግልጽ ነው ሲሉ የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ አስታውቀዋል። የኢራን የበላይ መሪ ሞትጃቢን ካሚኒ ወታደራዊ አማካሪ ሞሲን ራዛቅ እንደተናገሩት አሜሪካ ጥቃቷን ለተጨማሪ 2 ወይም 3 ቀናት የምትቀጥል ከሆነ ኢራን ምንም አይነት የፖለቲካ ደንበሮችን የማታውቅበት የሙሉ በሙሉ የማጥቃት ዘመቻ ውስጥ ትገባለች አሉ። አማካሪው አሜሪካ ከፍተኛ የሚሳኤልና የድሮን ጥቃት እንዲታቆም ያስጠነቀቁ ሲሆን ቴህራን እስካሁን ከድንበሯ ባሻገር ከባድ ጥቃት ከመፈጸም የተቆጠበችው ዓለም አቀፋዊ ቀውስ እንዳይፈጠር በመስጋት እንደሆነ ገልጸዋል። ሆኖም ግን ሀገሪቱ ለመሪዋ መገደል የምትወስደውን የበቀል እርምጃ እንደማትተውና የወደፊቱ መረጋጋቷም ከዚህ ላይ የተመሰረተ መሆኑን አጽንኦት ሰጥተው ተናግረዋል።
የአሜሪካ ድሮኖች በኢራን ምድር መርገፋቸውን ቀጥለዋል። በኢራን ሰማይ ላይ ተመቷለች። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት ይበልጥ ያፋፋም የተባለው አዲስ ክስተት ተሰምተዋል። የኢራን አብዮታዊ ዘብ ጦር ቃል ኪዳን የሆኑት IRGC የአሜሪካ አየር ኃይል ንብረት የሆነው እጅግ ዘመናዊ የተባለ MQ-9 ራፐር ሰው አልባ አውሮፕላን ተዋጊ ድሮን መቶ መጣሉን በይፋ አስታውቋል። እንደ ወታደራዊ መግለጫ ከሆነ ይቺ በሚሊዮን ዶላር የምትገመተው ለረጅም ሰዓት የስለላና ድብደባ ተልዕኮ ለማከናወን የምትታወቅ ድሮን የተመታችው በደቡብ ምዕራብ ኢራን ኩዝጋኪስታን ግዛት ውስጥ የምትገኝ እንደምሽከን ከተማ አየር ክልል ውስጥ ነው። በእርምጃ የተወሰደው በሁለት ኃይሎች መካከል ያለ የጂኦፖለቲክ ፍጥጫ ከፍተኛ ደረጃ በናረበት ወሳኝ ወቅት በመሆኑ የድሮኗ ውድነትና አቅም MQ-9A ራፐር የአሜሪካ የቴክኖሎጂ የበላይነት ማሳያ በቀላሉ የማትመታ ድሮን ተደርጋ የምትወሰድ በመሆኑ መውደቋ ወታደራዊ ተንታኞች አስገርመዋል። ይህ የአየር ላይ ፍጥጫ በሁለት ሀገር መካከል ያለው ግንኙነት ወደ ለየለት ሊያመራ እንደሚችል ትልቅ ስጋት ፈጥሯል። ይህ የኢራን እርምጃ አሜሪካ ቀጣይ ወታደራዊ ምላሽ ምን ሊያደርገው ይችላል የሚሆኑን ብዙዎችን አስፈርተዋል። ኢራንም የአሜሪካ ትልቁ መስሪያ ቤት ተወደመች። ባህር ሰላጤው ሀገራት የሚደረጉ አብዛኛውን አይነት የአሜሪካ ተግባራት ማሳላጫና መቆጣጠሪያ መስሪያ ቤቶች የሆኑ ትልቁን ህንፃ ወድማለች። ለሆርሙዝ ሰርጥ በቅርበት የሚገኘው የአሜሪካ አብዛኛው ማዘዣ የምትሰጥበትና የምትቆጣጠርበት ትልቁ ህንፃ በኢራን ኃይል የወደመው አሜሪካ በሰሞኑ ለፈጸመችው ድንገተኛ ጥቃት የተሰጠ አጸፋ ምላሽ ነው ሲል የተናገረው የኢራን አብዮታዊ ዘብ IRGC በመግለጫው ነው። የአረብ ሀገራት ባህር ሰላጤው ገልፍ ሀገራት ላይ አስደንጋጭ ጥቃት ተፈጸመ። ጥቅጥቅ ያለ ጥቁር ጭስ ሰማዩን አልብሶታል። በቀጠናው የሚገኘው አንድ የበለጸገ ባህር ሰላጤው ሀገራት እጅግ አስደንጋጭና ያልተጠበቀ የሚሳኤል ጥቃት ተሰንዝረዋል። ግዙፍ ፍንዳታ ተከትሎ በአሁኑ ሰዓት በከተማ ላይ ግዙፍ የጭስ ዱምና ሰማይ እየተነነ ይገኛል። ጥቃቱ የሀገሪቱ ህልውና የሚወስኑ ዋና ዋና የኃይልና የውሃ መሰረተ ልማቶች በቀጥታ ያወደመ ሲሆን መንግስት በአጠቃላይ ህዝቡን በአስቸኳይ አጠቃቀም መመሪያ ማውጣት ተገልጿል። በቀጠና ያለው ውጥረት አሁንም ወደ ከፋ ደረጃ ተሸጋግሯል። ጥቃቱ ክፉኛ የተመታችው ይህች የባህር ሰላጤው ሀገር የትኛውን ጥቃት የተሰነዘረባት የአጸፋ እርምጃ ያወጀችው ሀያልም ሀገር ሆናለች። በአሁኑ ሰዓት የወደሙት ወሳኝ ቦታዎች የትኞቹ ናቸው የሚለው ብዙዎቹ መረጃ ባይደርሳቸውም ቀጣይ ምን ሊሆን ይችላል የሚለው ነገር እጅግ በጣም አሳሳቢ ሆኗል። በመሆኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጥቃቶች 2 የአሜሪካ ወታደራዊ መሞታቸውን በተመለከተ ለመጀመሪያ ጊዜ ምላሽ ሰጥተዋል። ትራምፕ ይህ በጣም አሳዛኝ ነገር ነው፣ ይህ እንዲህ ነገር ሊከሰት ማየት አንወድም ነበር፣ ሀገራችን ማገልገል ላይ ያሉ ነው የደረሰ ባቸው ሲሉ ገልጸውታል። ኢራን አብዮታዊ ዘብ IRGC የአሜሪካ ዘመናዊ የውጊያ ድሮን መቶ መጣሉን አስታውቆ የኢራን እስላማዊ አብዮታዊ ዘብ ኃይል ጥበቃ ኃይል የአየር ክልሏን ጥሳ የገባይ ባለ ከፍተኛ ቴክኖሎጂ የአሜሪካ MQ-9 ራፐር ሰው አልባ አውሮፕላን የውጊያ ድሮን በደቡብ ምዕራብ ኢራን ኩዚክስታን ግዛት የሚገኘው እንደ መሽክ ከተማ ላይ በሰማይ ላይ መቶ መጣሉን በይፋ ገልጿል። በመሆኑም ኢራን አብዮታዊ ዘብ ጥበቃ ኃይል የአሉዳን አየር ኃይል ካምፕ በደረሰው ጉዳት የሚያሳይ ሳተላይት ምስሎች ይፋ ማድረጉን አስታውቆ በኳታር የሚገኘው መካከለኛው ምስራቅ ትልቅ በሆነው የአሜሪካ ወታደራዊ ኃይል ካምፕ አልኡዳይ ላይ የተሰነዘረው ጥቃት ውጤት ያሳየ ነው ያላቸው ጥቃቶች በፊት በኋላ የተነሱ ምስሎች ይፋ አድርገዋል። አብዮታዊ ጥበቃ ኃይሉ ባወጣው መግለጫ ምስሎቹ ወታደራዊ ተከላውን የተሰነዘረው የሚሳኤል ጥቃት ከፍተኛ አጥፊነት ተጨባጭ ለማሳየት የተለቀቁ መረጃዎች ናቸው በማለት